ክቡራን አድማጭ ተመልካቾቻችን በሕያው እግዚአብሔር በኢየሱስ ክርስቶስ ፍቅር ሰላም ለእናንተ ይሁን። እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኞች ነን። በዛሬው ዕለት ይዘንላችሁ የቀረብነው መልእክታችን እኛ ቃል ሥጋ የሆነውን በመስቀል ላይ የተሰቀለውን በትንሣኤ የተገለጠውን በመካከላችን ያለውን ኢየሱስ ክርስቶስን እንሰብካለን በሚል ኃይለ ቃል እንማማራለን። በዚህ የእግዚአብሔር ቃል ላይ ያሉትን መልእክት ልታካፍሉን እዚህ ስለቀረቡ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኛ በሕያው እግዚአብሔር ስም ከልብ አመሰግናለሁ። እኔም በሕያው እግዚአብሔር ስም አመሰግናለሁ። መዝገበ ኪዳን ነኝ። እስከ መልእክቱ ፍጻሜ አብሬያችሁ ቆያለሁ። ባለፈው ባስተላለፍነው መልእክታችን እኛ የሰው ልጆች የእግዚአብሔር የመንግስቱ ካህን የወንጌል ሰባኪ መምህር የምንሆነው ቃል ሥጋ የሆነውን በትንሣኤ የተገለጠውን ኢየሱስ ክርስቶስን አምነን ተቀብለን ይችን ዓለም ንቀን ከእናት ከአባት ከሚስት ከልጆቻችን ተለይተን ኢየሱስ ክርስቶስን በመንፈስ ቅዱስ ኃይል ተከትለን በዋለበት ውለን ባደረበት አድረን በቅዱስ ሥጋና ደሙ ተባርከን ተቀድሰን ቅዱሳን ሐዋርያት ስንሆን ብቻ ነው ብለን ሕያው እግዚአብሔር ያዘዘንን መልእክት ወደ እናንተ አድርሰናል። ዛሬ ደግሞ ለእኛ ለሰው ልጆች የነፍሳችን ቤዛ ማን ነው በሚል መልእክት ከጨለማ ወደ ብርሃን የሚያሻገረን የሕይወት ቃል ልንሰብካችሁ በፊታችሁ ቀርበናል። ወደ መልእክታችን ስንገባ በክርስቶስ ክርስቲያን ነን የሚሉ የሰው ልጆች በተለይ የኦርቶዶክስ የሃይማኖት አባቶች፣ ሊቃውንት፣ ካህናት፣ የወንጌል ሰባኪ መምህራን የእንጨቱን መስቀል ኢየሱስ ክርስቶስ የተሰቀለበት ክቡር ደሙን ያፈሰሰበት ቅዱስ ዕፅ ነው በማለት ከኢየሱስ ክርስቶስ ጋር አንድ አድርገው ያከብሩታል፣ ይሰግዱለታል፣ ያመልኩታል። በዚህ ላይ እርስዎ ምን ይላሉ? አመሰግናለሁ። በክርስቶስ ክርስቲያን ነው የሚሉ የሰው ልጆች በተለይ የኦርቶዶክስ ሃይማኖት ተከታዮች በሙሉ ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ያገኙት ያመለኩት መስሏቸው የእንጨቱን መስቀል ካህናት ነን የሚሉ የሃይማኖት አባቶች በእጃቸው ጨብጠው ምዕመን ተከታዮቻቸውን ያሳልሙታል፣ ምዕመን ተከታዮቻቸውም ይሳለሙታል፣ ይስሙታል፣ ይተሻሹታል፣ ሽቶ ይቀቡታል፣ ዕጣን ያጥኑታል፣ ክር ማተብ አድርገው በአንገታቸው ያስሩታል፣ ይዘምሩለታል፣ በፊቱ ይሰግዳሉ፣ ያከብሩታል፣ ያመልኩታል። እንግዲህ ኦርቶዶክሳውያን ለምንድን ነው የእንጨቱን መስቀል ክር ማተብ አድርገው በአንገታቸው የሚያስሩት፣ የሚሳለሙት፣ የሚተሻሹት፣ የሚዘምሩለት፣ የሚያከብሩት ስንል ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ያገኙት ያመለኩት የተባረኩ የተቀደሱ መስሏቸው ነው። እንግዲህ ብርሃን ከጨለማ እውነት ከሐሰት መንፈስ ቅዱስ ከአጋንንት መንፈስ አንድነት ኅብረት እንደሌለው ኢየሱስ ክርስቶስ ከእንጨቱ መስቀል ጋር ምንም መጋጠም አንድነት የለውም። ነገር ግን በክርስቶስ ክርስቲያን ነው የሚሉ የሰው ልጆች በተለይ የኦርቶዶክስ ሃይማኖት ተከታዮች የእንጨቱ መስቀል ከኢየሱስ ክርስቶስ ጋር አንድ አድርገው የእንጨቱ መስቀል ኢየሱስ ክርስቶስ የተሰቀለበት ደሙ የፈሰሰበት የተባረከ የተቀደሰ ቃል ኪዳን ያለው እያሉ እያመለኩ እስከ ዛሬ ድረስ በበደል በኃጢአት ወድቀው ይኖራሉ። ለመሆኑ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለው ደሙን ያፈሰሰው የእንጨቱን መስቀል ለመባረክ ለመቀደስ ነው? አይደለም። የእንጨቱ መስቀልስ በኢየሱስ ክርስቶስ ደም ተባርኳል ተቀድሷል ይባላል? አይባልም። መጀመሪያም መለኮት ኢየሱስ ክርስቶስ በሥጋው ተገልጦ ዘላለማዊ ሕይወትን የሰጠው ለእኛ ለሰው ልጆች ነው ወይስ ለእንጨቱ መስቀል? ለእኛ ለሰው ልጆች። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን ያፈሰሰው በቃሉ የፈጠረን እኛን የሰው ልጆች ትቶ የእንጨቱን መስቀል ለመባረክ ለመቀደስ ነው? አይደለም። እኛን የሰው ልጆች ለመባረክ ለመቀደስ ነው። እውነት ነው። ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ቤዛ በመሆን ባርኮ ቀድሶ በትንሣኤው የእግዚአብሔር ልጆች ያደረገን እኛን የሰው ልጆች ነው እንጂ የእንጨቱን መስቀል አይደለም። ኢየሱስ ክርስቶስ በትንሣኤ በሥጋው የተገለጠው የአጋንንትን ሥራ ለማሳፈር የጣዖታትን አምልኮት ለማፍረስ ስለሆነ ኦርቶዶክሳውያን መስቀል ብለው ከሚያመልኩት ከእንጨት ጣዖት እንዲወጡ፣ እንዲባረኩ፣ እንዲቀደሱ ቃል ሥጋ የሆነውን በመካከላችን በትንሣኤ የተገለጠውን ኢየሱስ ክርስቶስን በእምነት ተቀብለው የእንጨቱን መስቀልና ኢየሱስ ክርስቶስን መለየት አለባቸው። እንግዲህ ስለኛ ስለ ሰው ልጆች በደል ኃጢአት በመስቀል ላይ የተሰቀለው በጅራፍ የተገረፈው የደማው የቆሰለው ማን ነው? የእንጨቱ መስቀል ነው ወይስ ቃል ሥጋ የሆነው ኢየሱስ ክርስቶስ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለው ይቅርታን ምሕረትን ያደረገው ኢየሱስ ክርስቶስ ነው ወይስ የእንጨቱ መስቀል? እነሆ እናትህ እነሆ ልጅሽ ያለው ኢየሱስ ክርስቶስ ነው ወይስ የእንጨቱ መስቀል? መጀመሪያስ የእንጨቱ መስቀል ቃል አለው?
ይናገር ዘንድ ሕይወት እስትንፋስ አለው? የለውም። ተጠማው ብሎ ሐሞት ከርቤ የጠጣው ኢየሱስ ክርስቶስን ወይስ የእንጨቱ መስቀል? አባት ሆይ ለምን ተውክኝ ብሎ ነፍሱን የሰጠው ኢየሱስ ክርስቶስን ወይስ የእንጨቱ መስቀል? በቀኝ የተሰቀለው በመንግስት በመጣ ጊዜ አስበኝ ሲለው ዛሬ ከኔ ጋር በገነት ትሆናለህ ያለው ኢየሱስ ክርስቶስን ወይስ የእንጨቱ መስቀል? በመጨረሻም ተፈጸመ ብሎ የተናገረው ኢየሱስ ክርስቶስን ወይስ የእንጨቱ መስቀል? ኢየሱስ ክርስቶስ። በመስቀል ላይ ተሰቅሎ በሶስተኛው ቀን ሞትን ድል አድርጎ የትንሣኤ ሕይወት የሰጠን ኢየሱስ ክርስቶስን ወይስ የእንጨቱ መስቀል? ኢየሱስ ክርስቶስ። እንግዲህ ኢየሱስ ክርስቶስ በስጋው ተገልጦ የእኛን የሰው ልጆች በደል ኃጢአት ተሸክሞ ብዙ መከራ ስቃይ ተቀብሎ በመስቀል ላይ ተሰቅሎ ክቡር ደሙን አፍሶ ቤዛ በመሆን በትንሣኤው ባሪያ በአምሳሉ የፈጠረን እኛን የሰውን ልጆች ነው እንጂ የእንጨቱን መስቀል አይደለም። በመጽሐፍ ቅዱስ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ልዑል እግዚአብሔር በብርሃን እንዳለ እኛም በብርሃን ብንመላለስ እያንዳንዳችን ኅብረት አለን፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እንዳለው እንግዲህ የኢየሱስ ክርስቶስን ስቅለቱን በእምነት ተካፍለን በደሙ ከበደል ከኃጢአታችን ነጸን በአዲስ ሕይወት በትንሣኤ የምንመላለሰው እኛ የሰው ልጆች ነን እንጂ የእንጨቱ መስቀል አይደለም። እንግዲህ ኦርቶዶክሳውያን የእንጨቱን መስቀል በኢየሱስ ክርስቶስ ቦታ ተክተው የእንጨቱ መስቀል በኢየሱስ ክርስቶስ ደም የተባረከ የተቀደሰ ቃል ኪዳን ያለው ነው በማለት ማምለካቸው ከመሞት ከመቀሰፍ ውጪ ዘላለማዊ ሕይወት አያገኙም፣ አይባረኩም፣ አይቀደሱም። መጀመሪያም የገነት በራችን መንገድም ሕይወትም የሆነን ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እውነት ነው። ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በቅዱስ ሥጋና ደሙ የባረከው የቀደሰው በሕግ እርግማን ታስረን በኃጢአት ሞት ወድቀን የነበርነውን እኛን የሰው ልጆች እንጂ የእንጨቱን መስቀል አይደለም። በመጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ቁጥር 19-20 ላይ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት አለ እንዳለ እንግዲህ እኛ የሰው ልጆች አዳምና ሔዋን የእግዚአብሔርን ሕግ ተላልፈው ሞትን በመሞታቸው ምክንያት ለዘመናት ወደ ገነት መግባት ያልተቻለንን አሁን ግን በአዲስ ኪዳን በእምነት በደሙ ተባርከን ተቀድሰን ወደ ቅድስት መቅደስ እንድንገባ መንገድም ሕይወትም የሆነን የእንጨቱ መስቀል ሳይሆን ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን የኦርቶዶክስ ሃይማኖት አባቶች፣ ሊቃውንት፣ ካህናት፣ የወንጌል ሰባኪ መምህራን መስቀል የምትሉት እንጨት ነው ለምን ታመልኩታላችሁ ሲባሉ አዎ እንጨት ነው፣ ነገር ግን የተባረከ የተቀደሰ ነው፣ ኢየሱስ ክርስቶስን በእርሱ ላይ እናገኘዋለን እያሉ ይስሙታል፣ ያከብሩታል፣ ይሰግዱለታል፣ ያመልኩታል። እንጨት ነው እንጨት ነው። ይሄንን እኛ ቅዱስ ብለን እንጠራዋለን። ይሄንማ እሰማዋለሁ፣ ኢየሱስን እዚህ ላይ ያገኘዋለሁ። እንግዲህ ቅዱሳን ሐዋርያት ኢየሱስ ክርስቶስን ያገኙት የእንጨት መስቀል በእጃቸው ጨብጠው በእንጨቱ መስቀል ላይ ነው ወይስ በእምነታቸው በሥጋው ተገለጠላቸው? በእምነታቸው በሥጋው ተገለጠላቸው። ቅዱሳን ሐዋርያት በእምነታቸው ቅዱስ ብለው የተከተሉት ያመለኩት የእንጨቱን መስቀል ነው ወይስ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ሥጋና ደሙ ባርኮና ቀድሶ ማደሪያው አካሉ ያደረገው ቅዱሳን ሐዋርያትን ነው ወይስ የእንጨቱን መስቀል? ቅዱሳን ሐዋርያትን ነው። እንግዲህ መለኮት ኢየሱስ ክርስቶስ በሥጋ የሚገለጥልን በእምነት ሕግና ትእዛዙን ጠብቀን ስንኖር ነው እንጂ በእንጨቱ መስቀል ላይ በመንፈስ አይደለም። በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ እንዳለው እንግዲህ እኛ የሰው ልጆች ኢየሱስ ክርስቶስ በሥጋ የሚገለጥልን በእምነት ሕግና ትእዛዙን ጠብቀን ስንኖር ነው እንጂ የእንጨት መስቀል አንገታችን ላይ ስላደረግን በእጃችን ላይ ስለጨበጥን አይደለም። እንዲሁም የኦርቶዶክስ የሃይማኖት አባቶች የእንጨቱ መስቀል ቅዱስ ዕፅ ነው ብለን እንጠራዋለን ይላሉ። መጀመሪያም ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለው የእንጨቱ መስቀል ለመባረክ ለመቀደስ ነው አይደለም። የእንጨቱ መስቀል የኢየሱስ ክርስቶስ አርአያ አምሳል ያልሆነ አእምሮ፣ ሕሊና፣ ሕይወት፣ እስትንፋስ የሌለው ግዑዝ እንጨት ስለሆነ በኢየሱስ ክርስቶስ ደም ተባርኳል፣ ተቀድሷል አይባልም። ወደ ቀጣዩ መልእክታችን ስንገባ በክርስቶስ ክርስቲያን ነን የሚሉ የሰው ልጆች በተለይ የኦርቶዶክስ የሃይማኖት አባቶች በሰዎች ስለተሰራው የእንጨቱ መስቀል ለምዕመን ተከታዮቻቸው በአደባባይ የሚሰብኩት የሚያስተምሩት
በዘወትር ጸሎታቸውም ላይ የሚጸልዩት መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን፣ ያመንነውም እኛ በመስቀሉ እንድናለን ድነናልም ይላሉ። በሉ መስቀል ኃይልነ በሉ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። አይሁድ ክህዱ ንሕነሰ አመነ። መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸናን መስቀል ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ እናምነዋለን፣ ያመንነውም እኛ በመስቀሉ እንድናለን ድነናለን። በዚህ አስተምሮት ላይ እርስዎ ምን ይላሉ? እንግዲህ በክርስቶስ ክርስቲያን ነው የሚሉ በተለይ የኦርቶዶክስ ሃይማኖት ተከታዮች ቃል ሥጋ ወደ ሆነው ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ የጸለዩ የቀደሱ መስሏቸው ወደ እንጨቱ መስቀል እንዲህ ብለው ይጸለያሉ። መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ መስቀል የነፍሳችን ቤዛ ነው፣ የሚያጸናን መስቀል ነው፣ መስቀል መድኃኒታችን ነው። አይሁዶች ግን ይክዱታል፣ እኛ የምናምነው ግን በመስቀሉ ድነናል እያሉ ይጸለያሉ፣ ያመልካሉ። ኦርቶዶክሳውያን እስከ መቼ ድረስ አያስተውሉም? መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ እግዚአብሔር መንግሥት መግባት አትችሉም ያለውን የኢየሱስ ክርስቶስን የጽድቅ መንገድ ክደው የእንጨቱን መስቀል ኢየሱስ ክርስቶስ በደሙ የባረከው የቀደሰው ቃል ኪዳን ያለው ቤዛችን የነፍሳችን መዳኛ ነው እያሉ እያመለኩ በበደል በኃጢአት ወድቀው ይኖራሉ። እንግዲህ የነፍሳችን ቤዛ የሆነው ማን ነው? የእንጨቱ መስቀል ነው ወይስ ኢየሱስ ክርስቶስ? ኃይላችን የእንጨቱ መስቀል ነው ወይስ ኢየሱስ ክርስቶስ? በቃሉ የሚያጸናን ኢየሱስ ክርስቶስ ነው ወይስ የእንጨቱ መስቀል? የነፍሳችን መዳኛ ኢየሱስ ክርስቶስ ነው ወይስ የእንጨቱ መስቀል? እንዲሁም አይሁዶች የካዱት ኢየሱስ ክርስቶስን ነው ወይስ የእንጨቱ መስቀል? ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። በመጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ ቅዱስ ጴጥሮስ አይሁዳውያንን እናንተ የሕይወት ራስ የሆነውን ኢየሱስ ክርስቶስን ገደላችሁት፣ እርሱ ግን ከሙታን መካከል ተነስቷል እንዳለው፣ እንግዲህ አይሁዳውያን እንደሚታወቀው የእንጨቱን መስቀል የሰሩት ኢየሱስ ክርስቶስ ለመስቀል ነው። ስለዚህ አይሁዳውያን የካዱት የሰቀሉት የገደሉት ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው እንጂ የእንጨቱን መስቀል አይደለም። እንግዲህ የእኛን የሰውን ልጆች በደል ኃጢአት ተሸክሞ በመስቀል ላይ ተሰቅሎ ክቡር ደሙን አፍስሶ የባረከን የቀደሰን የነፍሳችን መዳኛ ቤዛችን ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን ኦርቶዶክሳውያን ነፍሱን ሰጥቶ ቤዛ የሆነንን ኢየሱስ ክርስቶስን ክደው ነፍስም ሕይወትም የሌለውን የእንጨቱን መስቀል የነፍሳችን ቤዛ እያሉ ያመልካሉ፣ ያከብራሉ። ይህ ደግሞ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን የሰው ልጆች ለማዳን የከፈለውን ክፍያ ስቅለቱን፣ ብቸኛ ዳኝነቱን፣ ትንሣኤውን የሚያስክድ መለኮትነቱን፣ ጌትነቱን፣ ካሊነቱን፣ አምላክነቱን የሚገዳደር አጋንንት ርዕሰ ሊቃውንት ነን በሚሉ የሃይማኖት አባቶች ላይ አድሮ የሚሰራው ረቂቅ ስውር አሰራር ነው። እንግዲህ እናስተውል። ቤዛ ማለት ለእኛ ለሰው ልጆች በደል ኃጢአት ዋጋ የሚሆን የተወደደ የፍቅር መስዋዕት በማቅረብ መባረክ፣ መቀደስ፣ መዋጀት በትንሣኤ ዳግም የተፈጠርንበት የመንፈስ ቅዱስ መገለጥ ማለት ነው። በመጽሐፍ ቅዱስ ኤፌሶን ምዕራፍ 1 ቁጥር 7 ላይ ቃል ሥጋ በሆነው በልጁ በኢየሱስ ክርስቶስ ደም በተደረገልን ቤዛነት ከኃጢአታችን ሁሉ ስርየትን አግኝተናል እንዳለው፣ እንግዲህ እኛ የሰው ልጆች ለዘመናት በሕግ እርግማን ታስረን በበደል በኃጢአት ወድቀን ስንኖር ለመስቀል ሞት ታዞ በፍቅር ነፍሱን ለሞት አሳልፎ በመስጠት በሥጋው ሙቶ በመንፈሱ ሕያው ሆኖ ባርኮ ቀድሶ በትንሣኤው ልጅነትን የሰጠን ቤዛችን ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ ቤዛነት ለእኛ ለሰው ልጆች በደል ኃጢአት ዋጋ የሚሆን ነፍስን ሰጥቶ የተወደደ መስዋዕት በማቅረብ መዋጀት፣ መባረክ፣ መቀደስ በትንሣኤው ዳግም መፍጠር ስለሆነ የእንጨቱ መስቀል ነፍስ ሕይወት የሌለው ለእኛ ለሰው ልጆች በደል ኃጢአት መስዋዕት መክፈል የማይችል ስለሆነ መቼም ቢሆን የእንጨቱ መስቀል የነፍሳችን ቤዛ መሆን አይችልም። እንግዲህ የኃጢአት ደሞዝ ሞት ነውና እንደተባለው ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ነፍሱን ሰጥቶ በሥጋው ስለሞተ የነፍሳችን ቤዛ ነው። የእንጨቱ መስቀል ግን ነፍስ የሌለው ስለሆነ ለኃጢአት ደሞዝ መክፈል የነፍሳችን ቤዛ መሆን አይችልም። እንዲሁም የኦርቶዶክስ ምዕመን ተከታዮች የእንጨቱን መስቀል አይሁድ ይክዱታል፣ እኛ ግን እናምነዋለን፣ ያመንነውም እኛ በመስቀሉ እንድናለን የምንለው ኢየሱስ ክርስቶስ ከተሰቀለበት በኋላ ስለተባረከ ስለተቀደሰ የዕውራንን ዓይን ስላበራ ድውያንን ስለፈወሰ ሙታንን ስላስነሳ አይሁዶችም ደግሞ በቅናት ተነሳስተው
በከተማ ጉድፍና ጥራጊ ማከማቻ በታች ስለቀበሩት ነው ይላሉ። እንግዲህ በመጽሐፍ ቅዱስ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ለዚህ ዓለም ከሚመች የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ፣ እግዚአብሔርንም ለመምሰል ራስን አስለምድ እንዳለው እንግዲህ እናስተውል። ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የእንጨቱን መስቀል በክቡር ደሜ እባርካለሁ እቀድሳለሁ አላለም። መጀመሪያም የእንጨቱ መስቀል ቃል ሥጋ በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ለመባረክ ለመቀደስ ቃልን ይሰማ ዘንድ ጆሮ፣ ያምን ዘንድ አእምሮ፣ ሕሊና የለውም። እንግዲህ በእስራኤል ምድር ጎባጣን ያቃና፣ አይነ ስውሩን ያበራ፣ ሽባውን የፈወሰ፣ 38 ዓመት በአልጋ ተኝቶ የነበረውን መጻጉዕን ያዳነ፣ አልዓዛርን ከሞት ያስነሳ፣ አይሁዶችም ደግሞ ቀንተው ክደው የሰቀሉት፣ ስለኛም የሞተ በሦስተኛውም ቀን ከሙታን ተለይቶ የተነሳው ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እንጂ የእንጨቱ መስቀል አይደለም። እንግዲህ የእንጨቱ መስቀል አእምሮ፣ ሕሊና፣ ሕይወት፣ እስትንፋስ የሌለው ስለሆነ እንደ ቅዱሳን ሐዋርያት በቅዱስ ሥጋና ደሙ ተባርኳል፣ ተቀድሷል፣ ያድናል፣ ኃይል አለው አይባልም። በማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ያመኑትንም እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችንም ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ በድውዮች ላይም እጃቸውን ይጭናሉ፣ እነርሱም ይፈወሳሉ እንዳለው ከስቅለቱ ከትንሣኤው በኋላ የማዳን የመፈወስ ኃይልንም ስልጣንም የሰጠው ለቅዱሳን ሐዋርያት እንጂ ለእንጨቱ መስቀል አይደለም። በሐዋርያት ሥራ ምዕራፍ 17 ቁጥር 29 ላይ እንግዲህ የእግዚአብሔር ዘመዶች ከሆን አምላክ በሰው ብልሃትና ሐሳብ የተሰራውን ወርቅ ወይም ብር ወይም እንጨትና ድንጋይ እንመስለው ዘንድ አይገባም እንዳለው የኦርቶዶክስ ሃይማኖት ተከታዮች የእንጨቱን መስቀል ስናይ የምናስበው ኢየሱስ ክርስቶስን ነው ብለው የእንጨቱን መስቀል በኢየሱስ ክርስቶስ ምትክ አድርገው ይባርካል፣ ይቀድሳል፣ ያድናል፣ ቤዛችን ነው፣ ስግደት ይገባዋል እያሉ ማክበር ማምለካቸው ጣዖት አምላኪነት ነው። እንግዲህ የኦርቶዶክስ ምዕመን ተከታዮች የእንጨቱን መስቀል በክር ማዕተብ አንገታቸው ላይ አስረው የመዳናችን ምልክት ስለሆነ ማዕተባችንን አንበጥስም ይላሉ። ክር ማዕተብ ይበጠሳል ሲሏቸው አዎ ይበጠሳል፣ ነገር ግን እኛ ማዕተባችንን አንበጥስም ያልነው የኦርቶዶክስ ሃይማኖታችንን አንክድም አንለውጥም ማለታችን ነው ይላሉ። መጀመሪያም ኦርቶዶክስ የእግዚአብሔር ቤተ ክርስቲያን ሳትሆን ምድራዊ ተቋም ናት። እንግዲህ የኦርቶዶክስ ምዕመናን አንገታቸው ላይ ያሰሩት የክር ማዕተብ ቢበጠስ አሕዛብ የሆኑ ሃይማኖታቸውን የካዱ ገሃነም የሚገቡ ነው ይመስላቸው። ነገር ግን አንገታቸው ላይ በክር ማዕተብ የእንጨቱን መስቀል አስረው ከእግዚአብሔር ከቅዱስ ቃሉ ከፍቃዱ ወጥተው ከፍቅሩ ርቀው በየመሸታ ቤቱ የሚውሉ የሚያድሩ የሚጠጡ የሚሰክሩ የፈለገውን ኃጢአት እንኳን እየሰሩ በኦርቶዶክስም ክርስትናን የተቀበልኩበት የመዳኔ የመቀደሴ የመታተሜ ምልክት ነው እያሉ አንገታቸው ላይ በክር ማዕተብ ያሰሩትን የእንጨት መስቀል ዋስትና አድርገው አሁንም በአጋንንት ስርዓት እንደታሰሩ ይኖራሉ። እንግዲህ ክር ማዕተብ ከመበጠስና በአጋንንታዊ ሱስ ተጠምዶ ከመዋል ክፉ አመንዝራ ሆኖ በኃጢአት በበደል ከመኖር የትኛው ነው ከሕያው እግዚአብሔር የሚለየው? ሃይማኖቱንስ ካደ የሚያስብለው? ስለዚህ በክርስቶስ ክርስቲያን የሆን እኛ የሰው ልጆች በእምነታችን በልቦናችን የምናስረው የመስቀሉ ሕይወት ፍቅር፣ ይቅርባይነት፣ ትዕግስት፣ ጽናት እስከ ሞት ድረስ መታመን ነው። ክቡራን አድማጭ ተመልካቾቻችን በዛሬው መልእክታችን በገላትያ መልእክት ምዕራፍ 1 ቁጥር 4 ላይ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ክፉ ከሆነው ካሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ እንዳለ ለእኛ ለሰው ልጆች የነፍሳችን ቤዛ ኃይላችን ቃል ሥጋ የሆነው በትንሣኤ የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኞችን የተቀበለ ቃል ሥጋ የሆነው በትንሣኤ የተገለጠውን በመካከላችን ያለውን ኢየሱስ ክርስቶስን ይቀበላል። የእንጨቱን መስቀል ጣዖት ከማምለክም ይወጣል፣ ዘላለማዊ ሕይወትንም ያገኛል። በዛሬው መልእክታችን ለእኛ ለሰው ልጆች የነፍሳችን ቤዛ ማን ነው በሚለው ላይ ብዙ ግንዛቤና ማስተዋል እንዳገኛችሁ ተስፋ እናደርጋለን። በቀጣይ አስተምሮት መልእክታችንም በዚሁ በነገረ መስቀሉ ላይ እንማማራለን። የእግዚአብሔር ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን።